አትመጪም? አናፍኩም መስቀየት አይበቃኝ? ልኳው መጥቻለሁ። ረፍዷላ። ዴቪን እናንተ ፍቅር እኮ ያው ነው። አሁን መንገዳችን ተለያይቷል። እውነታውን ደግሞ አምነን መቀበል አለብን። ጎዳለሁ። አንቺ መናገር ካልቻልሽ እኔ በመናገር ልተባበርሽ እችላለሁ። እኔ አንተ ነው ሊናይ ድምፁን ከፍ አድርጎ የሚወቅሰኝ ይሄንን ነው። ሼር ልታደርገኝ ትችላለህ። አልችልም። ውሳኔን አከብራለሁ፣ ግን ከምትችለው በላይ ብቻህን አትታገል። ውስጤ በጣም እየተጨነቀ ነው። ታዲያ እኔ ምን ልርዳ? አንቺማ እንድተነፈሰ ረድተሽኛል እኮ። ካልክሽ የሆነ ዳታ እንድትሰበስብ አሳይመንት ሰጥተውሽ ነበር አይደል? ጨረስኩት እኮ። ሲጠሩኝ ብቻ ሄጄ ፕሬዘንት ማድረግ ነው። ታኮሪናለሽ። ዴቭ ትልቅ እምነት ነው የጣለብኝ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም እንዴት ለመደበት ቪዲዮ መተናል። እንግዲህ ሮዚ ሚስጥሯ ሊወጣባት ነው። በጣም የሚገርመው ነገር ደግሞ ዴቭና አዲሷ ላይ የመጣችው ጥሩ ሁኔታ ላይ አይደለም። እሷ በጣም ነው የምትወደው፣ እሱም እንደዛው። ነገር ግን እሱ አግብቷል፣ ግን አሁንም እንደሚወዳት ነው የሚነግራት። እሷ ጥላዋ ሄዳ ከዛ ተመልሳ ለምን እንደመጣች እንግዲህ ህይወት ልበጠብጥ ይመስለኛል። ማለት ይህን ያህል አመት ሙሉ ቆይታ አሁን ደግሞ ተመልሳ እኔ ወድሃለሁ ማለት የትዳርን መበጥበጥ ነው ማለት ነው። በእርግጥ ቤዛ ዋሽታለች፣ በጣም ትልቅ ውሸት ዋሽታለች። ለማንኛውም የባንቴሮን ጭንቅላት የቀየረ የእኛንም ህይወት ይቀይረው እንላለን። ማለት ባንቴሮ ይሄን ያህል ተቀይሮ ማየት በጣም ደስ የሚል ነው ማለት ነው። ባንቴሮ በጣም ተንኮለኛና ለሰው ግድ የሌለው ገንዘብ ብቻ የሚፈልገውን ነገር ለማግኘት የሰውን ነፍስ የሚያጠፋ ግድ የለሽና ኃይለኛ ነበረ። ነገር ግን አሁን ሮዚ ጭንቅላቱን ካለችው ወዲህ መስራት ጀምሯል ማለት ነው። አንዳንድ ጊዜ እንደዚህ ያሉ ሰዎች ጭንቅላታቸውን ከተመቱ ሊሰራ ይችላል ማለት ነው። ማሰብ ይችላል እንደማለት ነው። እና በጣም የሚገርመው ነገር ባንቴሮ በጣም ተቀይሯል ከሚባለው በላይ። እንደውም ለዴቭ እያሰበለት ነው። ይህን ሰውዬ እኮ ጥይት ተኩሼበታለሁ፣ በዛ ላይ በሆነ ነገር እንትን ልለው ነበረ፣ ላበለሻሸው ነበረ፣ ከዛን ብዙ ነገር አድርጌዋለሁ ይህንን ሰውዬ፣ ግን እሱ መልሶ እየተንከባከበኝ ነው፣ ቤቱ አስቀምጦ ሁሉን ነገር እያደረገልኝ ነው ያለው ባንቴሮ። እንግዲህ ያው ሁሉን ነገር እያደረገለን ነው። በዛ ላይ ደግሞ ሉሊት እየተንከባከበችው ነው ማለት የትንሿ ሙሽራ ማለት ነው። እንግዲህ እሷ እየተንከባከበችው ነው። እሷን ለማስወገድ ያልጣረው ነገር የለም። አንዴ አረብ ሀገር ወስድሻለሁ ብሎ ወደ የመን ድረስ አድርሷት ነበረ። በዛ ልሸኛት ማለቴ አረብ ሀገር እንኳን ደርስም ወደ መንገድ ጣላት ሲለው ነበረ። እንደውም በመንገድ ላይ ባክ ጣላትና እህት ተፈለገ እያላት ምንም አርጋት እያለው ነበረ ደላለውን። ግን ያው ዴቭ እንደምንም ብሎ ፖሊሶች ጋር ሆኖ እሱም ሰዎች ስለሚያውቅ ተደዋውሎ ምን ብሎ ልጅቷን መለሳት ማለት ነው። ከዛን በኋላ ደግሞ ያሌ ሲመጣ ተባብሮ እሱና ሮዛ ተባብሮ እንግዲህ ሊሸኟት ነበረ። አሁንም እንደገና ጸጽቶ ሳይሆን ሮዚን እጎዳለሁ ብሎ ነው የመለሳት። እንግዲህ ከዛ ከልጅ አድኖ ወደ ቤት መለሳት ማለት ነው። ልጁ ሊያበለሻሻት ነበረ፣ ህይወቷን ሊያበላሸው ነበር። ነገር ግን መልሶ አሁንም ባንቴሮ አዳናት፣ መልሶ እዛው ቤት ገባ ማለት ነው። ተመልሶ ይህን ሁሉ እያደረገ እያለ ተመልሶ ወደ ቤት ሲገባ እሷ ግን አስወግዳት ብላው ነበረ። እሷን ታስወገደ ደግሞ ሮዛን ምንም እሷን የሚነካ ነገር ሊያደርግ አይችልም። ስለዚህ አሁን ሮዛን እና ዴቭን የምትለያይለት
ሉሊት ስለሆነች ግዴታ ማዳን ስላለበት አዳናና ወደ ቤት መለሳት ማለት ነው። ወደ ቤት ሲመለሳት እሷ ቤዛ በጣም የተናደደችው ከሚባለው በላይ ና እንሂድ ብላ በጨለማ እሱን ቦግሳት እንዳይራመድ አርጋ ድቅቅ አርጋ አስገርፋ ተመልሶ ወደ ቤት መጣ ማለት ነው። አይንቀሳቀስ ምን አይል። አሁን ግን እየተንቀሳቀሰ ነው። አይሚሮም ተሻሽሎ ደህና ሰው ሆኖ መጥቷል ማለት ነው። ባንቴሮ የባንቴሮን ህይወት የባንቴሮን ጭንቅላት የቀየረ የእኛንም ህይወት ይቀይረው። የእኛንም ሁሉን ነገር የተጨነቅንበትን እያንዳንዱን ነገር የኑሮውንም ሁኔታ ይቀይረልን ብያለሁኝ። ይቺ እንግዲህ አዲሷ የዴቭ ፍቅረኛ የነበረችው የመጀመሪያው እንግዲህ ታጨሳለች። እሱ ሳያያት ሰው ሳያያት እየሄደች ተደብቃ ታጨሳለች። ዴቭ እንግዲህ እንዴት አርጌ ልንገራት እያለ ነው ለቤዛ። ቤዛ እኮ አታውቅም ፍቅረኛ እንደሆነች የበፊት ፍቅረኛ እንደሆነች አታውቅም፣ ግዴታ መናገር አለብኝ እያለ ነበረ። እሷም እንደዛው እሷም ሚስጥር ደብቃለች፣ እሱ ሚስጥር ደብቋል። ሁለቱም ሚስጥር ተደባብቋል ማለት ነው። እንግዲህ እንዴት እንደሚወጣጡ አናቅም። እኔ እረዳሻለሁ፣ ተናገሪ፣ ንገሪው እያለቻት ነበረ። እኔ ዋሽቻለሁ ስትለው ምንድን ነው ዋሽሹ እያለ ነው ያለቀው። እንግዲህ ለሁለተኛው የሆነ ነገር አንጥታ እንጂ ትክክለኛውን ነገር ባንቴሮ የኔ ፍቅረኛ ነበር ብላ በፍጹም አትነግረውም። እሷ እኔ አግዝሻለሁ በመናገር እያለች ነው፣ ግን ታግዛታለች። ነገር ግን እሷ የምታወራው ሌላ አጀንዳ አንጥታ ነው ቤዛ የምታወራላት እንጂ በፍጹም ባንቴሮ የኔ ፍቅረኛ ነበር፣ የኔ ባል ነበረ፣ የመጀመሪያ ባሌ ነበረ አትለውም ማለት ነው። እንደኔ እሱም ሚስጥር አለው ይናገር፣ እሷ ሚስጥር አላት ይነጋገሩ፣ ሁለቱ ይነጋገሩና ከዛ ሰላም ቢፈጥሩ ጥሩ ነው። አሁን ትዳር አለኝ፣ ህይወት ተቀይረዋል። ህይወት እኮ እኔ እኮ ቁጭ ብዬ አልጠብቅሽም፣ ስለዚህ እኔ አግብቻለሁ፣ በእሷ ላይ ደግሞ ችክ ማድረግ አልፈልግም እያለ ነው ዴቭ። እሷ ደግሞ እኔ እወድሃለሁ፣ በጣም ነው የምወድህ፣ እስካሁን ድረስ ምንም ፍቅረኛ አልያዝኩም፣ ወንድም አልያዝኩም እያለች ነው። ውሸቷንም ሊሆን ይችላል እንግዲህ ያው ተናዳም ሊሆን ይችላል። የበፊት ጓደኛዋ ዝጋ ደርሳ የገዛ ፍቅረኛዋን አግብታ ገዛ ጓደኛ ገዛ ፍቅረኛዋን አግብታ እንደዚህ መድረሷ ራሱ ያበሳጫታል። እርግጠኛ ነኝ የሆነ ነገር ፈልጋ መለያየቱ አይቀርም። እንግዲህ ውድ ተመልካቾቻችን ክፍል 25ን ይዘን እስከምንመጣ መልካም ጊዜ መልካም ቆይታ ላለሁኝ። ላይክ ሰብስክራይብ በማድረግ ተባበሩኝ።